ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምናወራው። ከዚያ እኔ አንቺ ታለቅሻለሽ። ኦ ማይ ጋሽ ጋይስ፣ እንግዲህ ጊዜ ሊፈጅ ይችላል፣ ወራቶች ሊፈጅ ይችላል። ነገር ግን እኔና አብርሃም አብረን ነው ምንሆነው። የዛኔ ሩታ ምን አለች በኝ ታለቅሻለሽ እንዴ ነችና የሰው ወርቅ ያደንቃሉ እና ታዲያ የሰው እቃ ተይዞ የሰው ንብረት ተይዞ ደስታ አለ እንዴ? ማልቀስ አለ እኮ ጋይስ። ሰው የምሬ ነው የምላችሁ። የሰው ነገር እንዳትመኙ፣ ቤት ሳይኖራችሁ ቤት እንዳትከራዩ፣ ክራይ ቤት እንዳትወስዱ። ምክንያቱም ውጡ ልትባሉ ስለምትችሉ ታለቅሳላችሁ። ሲቀጥል ደግሞ በሰው ነገር አትጠቃቀሙ። መውሰዳቸው ስለማይቀር የሆነ ጊዜ ይከፋችኋል። ስለዚህ የለመደ ውሻ ሁልጊዜ ፈጣጣ ነው የሚባለው አላውቅም። እና ወንድ ልጅ ከለመደ ለመደ ነው፣ ይሄዳል አይቀመጥም። እና ሩታዬ የኔ ውድ ነገር ትክክል ነሽ። እውነት ለመናገር አብርሃም ሮጦ ይሄዳል አይሄድም አይባልም እኮ እንዴ። ስንት ጊዜ አየን። ለስንት ሴት ነው ቀለበት ያጠለቀው? ማለት አፍቅሬሻለሁ ያለው እንዴ። ለፍቅር እኮ ሲሸከማት ነበረ እኮ ሲሸከማት ማለት ነው። እንደው አንተ ልጅ አንተ እንደው ሴቶች ደርድር ካጠገበ ሴቶች እንዳይርቁ ተብሎ ብሎ መርቆሃል እንዴ ጋሽዬ? ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እና ሩታዬ ግን ዛሬ ማለት ነው የኔ ውድ ነገር እንደው አንቺ ድምፅሽ እኮ እንደዚህ ስታወሪ ምናምን እንቅ እያደረገች ነው። ኧረ በህግ አምላክ ሩታዬ የኔ ውድ ነገር ኧረ ተይ 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 እውነት ተይ በቃ እንዴ ታይ እንዴ። እውነት ለመናገር እኛ እህቶችሽን አናሳዝንሽም እንዴ? እንዲህ ብሎ ነገር የለም፣ ቀልድ የለም። በየቤቱ እየሄድሽ ቻናል ታሳድጊላቸዋለሽ፣ ታሳድጊያቸዋለሽ። እነዚህ ቡችሎች፣ እነዚህ ልክስክሶች ውዳቂ ሁላ ማለት ነው። ሴቶቹም ሲመጡ እነሱ ቤት ትቀረጫለሽ፣ ወንዶቹም ሲመጡ እነሱ ጋር ትቀረጫለሽ። እንደው እኔ ምንም አልልሽም። እኔ እናት ያዥልን እዛው። ሌላማ እዚህ ቁጭ ብለው ድንጋይ ላይ ቁጭ ብለው ወንዱም ሴቱም በዲቃ ላይ ያደርጉት ነበረ ቡታጀራ ላይ። ስለዚህ አስሪያቸው። አንቺ ካላሰራሻቸው የኔ ውድ ነገር እንትን አይሉም፣ ተረጋግተው ቁጭ አይሉም። የምሬን ነው የምላችሁ። እንዴ ይኸው ሩታ እየመጣችና እንግዲህ ቪዲዮ ሰራችላት ለውሽሚት ስራ አላት። ምን ትብላ? የሚበላ ነገር የለም እኮ። እጃችሁ አጣጥፋችሁ ሰው ላይ ተንጠልጥላችሁ እስከ መባለግ ድረስ የደረሰ ሰው እርዳታ ያስፈልገዋል፣ ግዴታ ነው ማለት ነው። የምሬ ነው የምላችሁ ያስፈልገዋል። ደግሞ ምን ትላለች ውሽሚት? እኔ ከሄርሜላ ቀለበት ሳደርግ አንቺን ፈቶሽ አልፈልግሽም ሲልሽ መጣሽ። ኧረ እባክሽ እስኪ ወላሂ በይ እንዴ። አንቺ ቀለበት ስታደርጊ ደግሞ በሁላችሁም በጣም ነው የማመሰግነው። በደስታ የተደስታችኋል። በውስጥም ስጽፉልኝ ነበረ። በጎቹ እኮ ናቸው የጻፉልሽ። ምንም የማያውቁ ዱንዙዞቹ ማለት ነው። ሪል መስሏቸው አንቺና አብርሃም እኮ ዘመድ እንደሆናችሁ እኮ ስለማያውቁ፣ በዛ ላይ ደግሞ የምታደርጉትን ነገር ሁሉ ብልግናችሁ ጥግ ድረስ ስለሆነ እውነት መስሏችኋል። የምታደርጉትን ነገር በሙሉ ማለት ነው። ከዛ ይጃጃላሉ በውስጥ መስመር። እንደው ገንዘብ ራሱ እየላኩልሽ ነው አሉ። እኔ አላቅም ተባለ ነው ውድ ቤተሰቦቼ። እንደው የከሌ ልጅ ገንዘብ ራሱ እየተላከላት ነው ይባላል ማለት ነው። ብዙ ጊዜ እዚህ ቡታጀራ ላይ እናንተ ቅሌታሞች ወራዳ፣ እንደው ልክስክስ እኮ ናችሁ። በአረብ ሀገር ሴት ጉልበት የምትኖሩ ረሀብተኞች እውነት ሰው በነገራችን ላይ የእናንተ ገንዘብ ለነሱ ምንም ነው ታውቃላችሁ አይደለ? ምክንያቱም በዩቱብ ንቅል ተደርጎ ከ600 ሺህ በላይ እስከ 500 ሺህ በላይ ሊከፈላቸው ይችላል በወር። ስለዚህ ያ ብር ስላለ የእናንተ ብር ዝንብ በሉት። ዝንብ ይሄ ምንድነው? ዝንብ አይደለም ይሄ የሚናከሰው ምንድን ነው? እናንተ ናምስ፣ በአረቦች ናምስ ነው የሚባለው። እዚህ ምንድን ነው የሚባለው? አላውቅም። ምንድን ነው የሚባለው እናንተ ናምስ። ከዛ ምንድን እንደዚህ ብርር ብሎ የሚባለው እሱ ነው። እንደሱ ነው የሚታየው የእናንተ ገንዘብ ተደርጎ የማይታይም ማለት ነው። እሺ ዩቱበር ነው። ምክንያቱም ገንዘብ ስለሚያገኝ የእናንተ ገንዘብ ምንም ነው፣ ተራ ነገር ነው የምላችሁ። የምር የ2 ወር 3 ወር ብትሰጡ እንኳን መስሎ አይታያቸውም ለነሱ። እናንተ ግን እየላካችሁ ተልከስከሱ ልክስክሶች። ሌላ ምንም እላለሁ? ምንም አልልም። አትሳደቢ ተብያለሁ ውድ ቤተሰቦች። እውነት ለመናገር ወይ ዩቱብ አቁሚ ወይም ደግሞ ስድብሽ አቁሚ ወይም ደግሞ እነዚህ ዝሙተኞች ወደዛ መለሽና የራስሽን ስራ አስተዋውቂ። ስራዬን አላስተዋውቅም ምድረ ቡዳ ይብሉኝ ጋይስ፣ አላስተዋውቅም። ስራዬ ሸፈን አድርጌ እሰራለሁ። የሆነ ጊዜ ደግሞ ትልቅ ደረጃ ስደርስ አሳያለሁ እንጂ እኔማ አሁን ጀምሬ ካሳየሁኝማ በአይናቸው እገባለሁ። ስለዚህ በአይን ከመግባት ደግሞ መግባት አልፈልግም። ዝም ብለሽ ስራ ይሄ ስራሽን አትሰሪም። ስራዬን ሊንቁት ራሱ ይችላሉ ጋይስ። የምር እነሱ እዛ ቁጭ ብላ ኮሜንት ስር ስትጠባጠፍ ስትጨባጨፍ ትውላለች። የእኔን ስራ የግማሽ ሩብ እንኳን ኑስ እንኳን መስራት የማትችል ሰገጤ ሴት ትመጣና አፏ ትከፍትብኛለች። ግን
እኔ ስራዬን የሚያሳፍር ስራ አይደለም። በነገራችን ላይ የምኮራበት ነው። እናንተ ሚስጣችሁ እኔ ምንም አይደለም። ጋይዝ እናንተ የደረስኩበት ድረሱ። የብሬ ነው። እኔ ክፉ ቦታ አልወደኩም፣ ክፉ ቦታ አልደረስኩም። ያሰብኩት ደርሻለሁ። ያሰባችሁ ድረሱ። ግን ዝሙት አትደግፉ። ምድረ ዝሙተኛ ሁላ ማለት ነው። በስርዓት እንዲሰሩ ልክ ልካቸው ንገራቸው። ከዚህ በኋላ አብርሃም የሚሆን ሩታ የሚሆን ሄርሜላ የሚሆን እነዛ ቡችሎቹ ሰገጤዎች መሀየሞቹ የሚሆን ይሄ የወንድ አልጫ ወንዶቹ ማለት ነው። እነሱ ራሱ ልክ ልካቸው እየነገራችሁ ልክ ብታስገቡ ነው የሚሻላችሁ እንጂ ሁሉም ነገር የሚደርገው ሪል አይደለም ለእናንተ። እሺ ለእናንተ ለነገሩ ሪል ነው፣ እውነት ነው። ለእናንተ እውነት ነው። የምሬ ነው የምላችሁ። እና ሄርሚዬ ልበልሽ እንጂ ዛሬ ልበልሽ፣ እውነት ልበልሽ እንደ አንድ ቀን ራሱ ሳትሰደብ ያምልጠሽ አታውቂም። ነው አንቺ እኮ ከአማኑኤል ያመለጥሽ እብድ ነሽ። ልንገርሽና ማለት ነው እኔ አልፈልግሽም ስሎሽ እንደዚህ ብሎሽ እኔ ቀለበት አድርጌ ደስ ብሎኛል፣ እንደዚህ ብሎኛል፣ እንደዚህ እጭ ልታፍር ይገባል። ማፈር ያውላ እንዴት ብሎ ነው ሰው የስጋ ዝምድና ከስጋ ዝምድና ጋር ለቪዲዮ ብላችሁ ለዶላር ብላችሁ ተጃጅላችሁ ሁለት ልጅ አስቀምጠሽ ደግሞ እንደው እኔ አሁን ዲቃላ የሚለው ነገር አፌ ላይ እየመጣ ነው። ፈጣሪ ያን ተጠብቀኝ። እንደው በስርዓት አግብታ ወልዳለች እና አታነካካኝ ጌታዬ። እንዴ ምን አፌ ላይ በዛ ይሄ ነገር ሊመጣ ነው። ሁለት አስቀምጠሽ እርጉዝ ሆነሽ ፎቶ ወጥቶብሽ እናትሽ ቤት ተፖስቶ በእናትሽ ቤት የተፖሰተ ቪዲዮ አጥፍተሽ የልጆችሽ ፎቶ እንደው ልታፍር ይገባል። እውነት ልጆች ነገ ቀን ምን ሊማሩ ነው? ተመልካች እኮ ዛሬ ላይ ምንም አያደርግላትም። ጋይስ የምር ተመልካች እኮ ምንም የሚያደርግልሽ ነገር የለም። እዚህ ጋር እየመጣ ኝኝኝኝ ሄርሜላ የኔ ውድ ነገር ሄርሜላን አብርሃም ወደፊት የኔ ቆንጆ የኔ ድንቡሽቡሽ ገለመኔ ስላሉሽ ዝሙት ላይ እየከተቱሽ ነው፣ እየደገፉሽ ወይም ደግሞ የሆነ ህይወትሽ እያሳመሩልሽ ሊመስልሽ ይችላላችሁ። ነገር ግን የነገ ማንነትሽን ትውልድ ለልጆችሽን ልጆች እየገደሉብሽ ነው ባጭሩ ማለት ነው። ስለዚህ ልጆችሽ ቆጠብ ብለሽ በስርዓት ብታሳድጊ ከልጆች ጋር ቪዲዮ ብትሰሪ ከና አብርሃም ጋር ራሱ አልፎ አልፎ ብትሰሪ ምንም እንትን የሚለው ነገር የለም፣ የሚያሳፍር ነገር የለም፣ ወይም ደግሞ የሚያስፈራ ነገር የለም። ከደገፉሽ ይደግፉሻል፣ ካልደገፉሽ አይደግፉሽ። ለእነሱ ብለሽ ክብርሽን ጥለሽ ልጆችሽ እዚህ ጋር አስቀምጠሽ ክብርሽን የማይመጥነው ነገር እሺ፣ አብርሃም ወንድ ነው እዚህ ጋር እነሱ ስለደገፉሽ ብቻ መስራት አለብሽ ብዬ እኔ አላስብም። እውነት ሰው ከጠላሽ ይጥላሽ እንጂ ተመልካች ምንም አባጣ አይመጣም። የምር ምንም አይመጡም። ከጠሉሽ ይጥሉሽ፣ አለቀ እንዴ። ከዚህ በፊት ራሱ ምን አሁን ሩታ ተናገረች እኮ ውድ ቤተሰቦች፣ ወራት ሊፈጅ ይችላል ግን አብረን ነው የምንሆነው አለች። እንግዲህ እየገባ እየጠጣሽ አዳሜ እየጠጣሽ ለእናንተ ውሸት ሊመስላችሁ ይችላል፣ ግን ሪል ነው። አምናችሁ ተቀበሉ። ከወራት በኋላ ወይም ወራትም ላይ ጨርስ ይችላል፣ አብረው ሊሆኑ ይችላሉ፣ አይታወቅም። ሊሆኑ ይችላሉ ስላችሁ ሆነናል ብለው ቪዲዮ ሊሰሩ ይችላሉ። አለቀ። ከጠገቡ ነው እሱም አልጠግብ ባይ ሲተፋ ያድራል አሉ። ከጠገቡ እናንተ ምን ልትገነቡብን ነው? ይሄንን አክል እንትን የምትሰሩ ማለት የቪዲዮ ማዕት የምትሰሩብን ፎቅና ምድር እየገነባችሁ ነው እንዴ? እዚህ ያለው ሆቴል ቡታጀራ ያለው አልጨረሳችሁትም? እንዳጨረሱትም ቶሎ ብላችሁ ጨርሱት። እውነት ጨርሱት። እኛማ እናዋርዳችኋለን። የአብርሃምና የሩታ ሆቴል ነው የምንለው፣ እንናገራለን። ያምናችሁ ተቀበሉ ማለት ነው። እና ውድ ቤተሰቦቼ ለማንኛውም እንግዲህ ለንግግሬ በጣም ይቅርታ፣ እውነት ለመናገር ካስከፋኋቸው። የሄርሜላ ደጋፊዎች ግን ገደል እየከተታችኋት ነው ልጅቷ ማለት ነው። እውነት በራሷ ኮንፊደንስ ኖሯት ልጆቿን ይዛ መታ ቪዲዮ እንድትሰራ አድርጓት እንጂ እያጃጃላችሁ እያሳሳቃችሁ ገደል ላይ አትክተቷት። ልጆቿን አትግደሉባት። እውነቴ ነው የምላችሁ። እንዲህ አሁን እኮ የራሷን ልጆች ይዛ ብትመጣ ወይ አብርሃም ትቼሻለሁ ቢላት እንደምትከረብቷት አውቃለሁ። ለምን አብርሃምና ሩታ ከዚህ በፊት አብርሃምና ሩታ ወደፊት የኔ ማሮች አብርሃምና ሩታ ፍቅርን አስተማሩ ስትሉ ነበረ። ዛሬ ላይ ግልብጥ ብላችሁ ደግሞ ሩታን ግን ለአብርሃምና ሄርሜላ ወደፊት ፍቅርን አስተማራችሁ ልትሉ ይህ ወደዛ ማፈሪያን። ለነገሩ እኛንን እኮ ዩቱበሮች የምናበላሻቸው ናት። እኛ ራሳችን የሆነ ነገር መጥፎ ነገር ይዘው ሲመጡ አይ ለምን ማለት እያለብን እየደገፍን እና ቤተሰብ ሰላም ሆኖልኝ እንደማንኛውም